ሚሞሪያል ብለው ከሚያምኑ እውነተኛ የጌታ ስጋና ደም ነው ብለው ከማያምኑ ሚሞሪያል ብለው ከሚያምኑና ስፒሪቹዋል ፕሬዘንት ብለው ከሚያምኑ ጋር ከምወስድ ኮምፓራቲቭሊ ነው ከዛ በወስድ ይሻለኛል ነው እንጂ ሄደን እንወስዳለን ማለት አይደለም። ለምን ካቶሊክ ጋር እንዳንወስድ የሚከለክለን ነገር አለ። ትራንስብስታንሴሽን አንቀበልም። ኦርቶዶክስ ጋር ደግሞ እንዳንወስድ ጥያቄ ምልክት ያለብኝ ነገር አለ ኦርቶዶክስ ጋር። ምክንያቱም የመለኮት ያልተለየው ነፍስ ግን የተለየው የሚለው ለእኔ ጥያቄ ምልክት ነው። ጥያቄ የሚሆንብን ነገር አለ እንትን ማንለው ነገር ግን ኮምፓራቲቭሊ እውነተኛ የጌታ ስጋና ደም ነው ብለው ስለሚያምኑ ካቶሊክም ኦርቶዶክስም ሚሞሪያል ብለው ብቻ ከሚያምኑ ከነሱ ጋር በወስድ ይሻለኛል ኮምፓራቲቭሊ ነው። ሉተርም ያለው እንደዛ ነው ያስቀመጠው። ኦኬ በቀጥታ ክሌምስ ታረግ ደግሞ የሰማሁትኛ አንደኛው ፔንቴኮስታል ዩካሪስት ወይም የፔንቴኮስታሊዝም ዩካሪስት ቫሊድ አይደለም ብለሃል እና ፔንቴኮስታሊዝም ላይ አዜ ቲዮሎጂ ሚር ሜሞሪ ብቻ ነው ወይም ሚር ሲምቦሊክ ብቻ ነው የሚል ክሌም አድርገሃል። አሁንም እንደዛ ነው የምታምነው? ከሆነ ደግሞ ምንድነው ኤቪደንስ? ኦኬ ይጮሃል ሳሚሽ። እሺ እኔም ይውትላል። ኦኬ ፔንቴኮስታሉ እንግዲህ የሳክራመንታል ቴዎሎጂውን ከሁለት ነው የወሰደው፣ ከዘወንግሊና ከቡሊንገር ዘወንግሊ ከሞተ በኋላ ቡሊንገር ከካልቪን ጋር ስምምነት አድርገዋል። የዘወንግሊን አሻሽሎት ስፒሪቹዋል ፕሬዘንስ የሚለውን ተቀብሎታል ቡሊንገር ማለት ነው። ያንን ነው የወሰደው። ሁለቱንም አንቀበልም፣ ስፒሪቹዋል ፕሬዘንስም ሚሞሪያልም የሚለው ማለት ነው። ዘወንግሊ ሚሞሪያል እንደሚል ቅድም ጽሁፍ አንብቤ ያለው ጠቅሻለሁ። መጽሐፍ ላይብራሪ ኦፍ ክርስቲያን ክላሲክስ ቮሊዩም 24 ፔጅ 2021 ላይ 221 ላይ ሚሞሪያል ብሎ ነው የሚያምነው። ቡሊንገር ደግሞ ስፒሪቹዋል ፕሬዘንስን ከካልቪን ጋር ስምምነት ላይ ደርሰዋል። ያንን ነው ፔንቴኮስታሉ እንትን የሚለው። ያንን ለሁለቱም ቫሊዲቲ አንሰጥም፣ አብረን አናደርግም ብያለሁ። ምንድነው ኤቪደንስህ? እነዚህ ናቸው ኤቪደንሴ። ምክንያቱም እውነተኛ የጌታ ስጋና ደም ብላችሁ አታምኑ። ያንን ኦራሊ የምንወስደውን ማለት ነው። ኦራሊ የምንወስደውን ዴቪ ላቋርጥና እስካሁን ምንም ሪፊውትም እንደገና ደግሞ ቻሌንጅ የሚያደርግ ጥያቄም መልሼ እንትን ያላልኩትኝ መጀመሪያ ሐሳብህን በደንብ ክሊርሊ እንወቀው በሚለው ነው እና ግን የኔ ጥያቄ ቃል በቃል ያልኩትኝ ሚር ሚሞሪያል እና ሚር ሲምቦሊክ የሚል ቲዮሎጂ አዜ ቲዮሎጂ ፔንቴኮስታል ቲዮሎጂ አለው ወይ? እንደዛ ክሌም አድርገህ ስለነበረ ነው እንጂ እንቀበለዋለን አንቀበለውም ከሁለቱ ወስዳችሁታል እንደዚህ ነው ምናምን አይደለም የሚል አለ ወይ? ካለ ማስረጃ ያሳየን። ሚር ሚሞሪያል ሚር ሲምቦሊክ የሚል አለ ወይ ዩካሪስት ላይ የፔንቴኮስታል ቲዮሎጂ ላይ? ቴንክ ዩ። ኦኬ ከሉተር ጋር ከዘወንግሊ ያልተስማማበት አንዱ ይሄ ነው። 15ኛው ነጥብ ከተወያዩት ነጥብ አንደኛው ምልክት ብቻ ነው ብሎ እንትን ያለው ያቀረበው የጌታ እራት ምልክት ነው ሲምቦል ነው የሚለውን ነው ይዞ የተከራከረው ዘወንግሊ ማለት ነው። በዛን ያልተግባቡት። ይሄንን ደግሞ ሌሎች ኤቪደንስ ቅድም ሰጥቻለሁ አንድ መጽሐፍ፣ ሌላ ደግሞ ፕሮፌሰር ዴቪድ ፒስኬር ፎር ቪውስ ኦን ዘ ሎርድ ሱፐር የሚለው መጽሐፉ ላይ ያንን አስቀምጦታል። ዘወንግሊ ምን ሲያምን እንደነበረ ማለት ነው። ለዛ ነው ሪፊዩት ያደረገው ሉተር አብሮ ኮሚኒየን ላለማድረግ ሪፊዩት ያደረገው ለዛ ነው ብሎ ጽፏል ፕሮፌሰር ዴቪድ ፒስኬር ማለት ነው። እኔ እኮ ስለ ዘወንግሊ አይደለም ዴቪ የጠየኩ፣ ስለ ፔንቴኮስታል ቲዮሎጂ ነው የጠየኩ። የፔንቴኮስታሉ ቲዮሎጂ ከየት ነው የተወሰደው ነው እኮ አሁን ሳሚ ጮሃል እኮ እንትን ሳበራ ነው ኢኮ የሚያሰማ። ግን እኔ የጠየኩ የፔንቴኮስታል ቲዮሎጂ ሪትን የሆነ ፔንቴኮስታል ቲዮሎጂ አለ አይደል? ዌል አርቲኩሌትድ የሆነ ፎርሙሌትድ የሆነ የፔንቴኮስታል ቲዮሎጂ አለ። እዛ ላይ ሚር ሲምቦሊክ ወይም ደግሞ ሚር ሜሞሪያል ብቻ የሚል አለ ወይ? ፔንቴኮስታል ኮንፌሽናል አይደለም። ኮንፌሽናል ሲሆን ነው ኢንተርናሽናል ሪትን የሆነ ዶክመንትድ የሆነ አለው የሚባለው። ፔንቴኮስታል ኮንፌሽናል አይደለም፣ ስኮላሮች የጻፉት ነው የሚኖረው። ከዛ ውጪ ግን በየቤተ ክርስቲያኑ የእያንዳንዱ ፔንቴኮስታል ቤተ ክርስቲያን የየራሱ ዶክመንት ይኖረዋል፣ ሰነድ ይኖረዋል። ከዛ ውጪ ልክ እንደ ሉትራን፣ እንደ አንግሊካል፣ እንደ ፕሪስፔቴሪያን፣ ሜንላይን ፕሮቴስታንት ኮንፌሽናል ስላልሆነ ኢንተርናሽናል የሆነ ጽሁፍ ሊኖረው አይችልም። ስኮላሮቹ የጻፉት ነው የሚኖረው።
እስኪ ጥያቄውን በሌላ መንገድ ልቀይረውና what do we believe the Pentecostals what do we believe about Eucharist ምንድነው የምንለው ስለ ዩካሪስት የፔንቴኮስታል ቴዎሎጂ ንገረን እስኪ። ኦኬ እኔው ልንገርህ አንተ ቁጭ ብለህ ፔንቴኮስታሉ አይ ኖ ክሌም አረክ እኛ ያልሆነውን ሚስኮት አድርገህ ሮንግ ክሌም ሰተህን ስለተናገርክ እንዲያው ምን እንደምንል እስኪ ንገረን እና ምንድነው ምናምነው ዩካሪስት። ኦኬ ሚስኮት ያደረኩትን ታርመኛለህ፣ ችግር የለውም የእናንተ ስለሆነ ማለት ነው። እኔ እንግዲህ ብዙ ዓመት አብሬ ኖር ያለው አውቀዋለሁና እውነተኛ የጌታ ስጋና ደም ብላችሁ አታምኑ። ማለት እውነተኛ የጌታ ስጋና ደም ማለት ኦራሊ የምንወስደው ህብስቱ የጌታ ስጋ ነው፣ ወይኑ ደግሞ የጌታ ደም ነው። በዛ ደግሞ የኃጢአትን ስርየት፣ ህይወትን፣ የዘላለም ህይወትን፣ መዳንን እናገኝበታለን የሚል እምነት የላችሁም። በሴሬሞኒው ነው እናንተ ፈውስ ሊመጣ ይችላል፣ የተለያየ ነገር ሊመጣ ይችላል፣ የጌታ እጅ ይገለጣል፣ እንደዚህ ይሆናል። በሴሬሞኒው ማለት ነው፣ ኦራሊ በምንወስደው ነገር አይደለም። ሪል ፕሬዘንስ የሚለውን አትቀበሉት። እሺ እስካሁን ያልከው ነገር አንድ ነገር ነው፣ አርዝመህ አልከው እንጂ የነገርከን እስካሁን አንድ ነው። አማናዊ ነው ብላችሁ አትቀበሉም ነው። እሺ ሌላስ እንዴት አድርገን ነው የምንቀበለው? የምንቀበለውን ንገረኝ እስኪ። ማለት እንዴት አድርገን የምንቀበለው ማለት ምን ማለት ነው? አሁን የማንቀበለውን ነው የነገርከን። ለምሳሌ ሪል የሆነ ፊዚካል የሆነ የክራይስት ስጋና ደም ነው ብለን አንቀበልም። አዎ አንቀበልም። ምን አድርገን ነው የምንቀበለው? ኦኬ ያንን ቅዱስ ስርዓት መቼም እንከውነዋለን፣ ከዛ ደግሞ እናምንበታለን። ስናምንበትና ስንከውነው ግን ምን ብለን ነው የምናምንበት? ምን ብለን ነው የምንከውነው? ምን ማለት ነው? ጥያቄው ግልጽ አልሆነልኝም ሳሚ። ምን ብለን ነው የምንቀበለው? እሺ እኔ በጣም ክሊር ጥያቄ ነው የጠየኩት ብዬ ነው የማስበው። ኤኒዌይስ እኔ ይሄንን ያልኩበት ምክንያት ለምሳሌ አማናዊ ስጋና አማናዊ ደም አይደለም ብላችሁ ነው የምታምኑት አልከን። አይደለም የምንለው ገብቶሃል ነው የምንለው ግን አልገባህም። እንዴት ነው? አልገባኝም። እኔ ራሴ የአንተ አንደርስታንዲንግ አልገባኝም። አማናዊ አይደለም ብለን እና አሁን ለምሳሌ ከሲግኒፊካንሲ አንጻር ምን አይነት ሲግኒፊካንሲ አለው ብለን እናምናለን እኛ? አሁን ለምሳሌ ኤክሌሲዮሎጂካሊ፣ ኤስካቶሎጂካሊ፣ ከሚሽን አንጻር እንደገና ከኤዲፊኬሽን አንጻር የምናነሳቸው ነገሮች አሉ። ምን ብለን ነው የምናምነው? መታሰቢያ የሚለውን ታምናላችሁ? ምሳሌ የጌታ የኢየሱስ ክርስቶስ ስጋ ምሳሌ የሚለውን ታምናላችሁ? እንደገናም ደግሞ ሞቱንና ትንሣኤውን የምንናገርበት ጌታ እስከሚመጣ ድረስ ሞቱንና ትንሣኤውን የምንናገርበት፣ ሞቱን የምናስታውስበት፣ ትንሣኤውን የምናስታውስበት፣ የምንመሰክርበት፣ የምንናገርበት የሚለውን ታምናላችሁ? ፕላስ ደግሞ በጌታ እራት ሴሬሞኒ ጊዜ ፈውሶች፣ የጌታ እጅ፣ የመንፈስ ቅዱስ እንትን እናገኛለን ብላችሁ ታምናላችሁ? በሴሬሞኒው ማለት ነው። ኦራሊ በምንወስደው ሳይሆን በሴሬሞኒው ፈውሶችን፣ የተለያየ ነገሮችን እናገኛለን የሚል እምነት አለ። ምን ብለን ነው ለምናምነው ለሚለው ማለት ነው። እኔ ግን ዋናው ፎከሴ ማትቀበሉት ላይ ነው። እሺ ዴቪ ምንድነው መሰለኝ ዩ ኖ ሃው አይ ዱ ሪስፔክት ዩ። ግን አሁን ያ በተናገርከው ነገር ላይ ቅሬታ የተሰኘሁበትም ቲክቶክ ላይ መጥቼም እንግዲህ የጻፍኩትን አይተው ከሆነ የሰራሁትን ቪዲዮ ኦፍ ኮርስ ፎሎ ስለምትደራረግ አይተፋል ብዬ አስባለሁ። ያን ያደረኩበት ምክንያት አትሊስት ብዙ ጊዜ ብዙ ሰው ፔንቴኮስታል ላይ ዱላ ለማሳረፍ ይሞክራል። ከኦርቶዶክሱ ጀምሮ ሪፎርምዱም፣ ሉትራኑም፣ ምኑም የኢቫንጀሊካል ትራዲሽኑ ይመጣና ለመውቀጥ ይሞክራል እና ይልክ የኢግኖራንቶች ስብስብ አድርጎ የማሰብ አይነት ነገር አለ ፔንቴኮስታል ማለት ነው። ስፔሻሊ በውጭ ዓለም ላይ ከሄዳችሁ ተዉት። በቃ ትልልቅ ስኮላርስ ኮንቴምፖራሪም እንደገና ያለፉም ስኮላሮች እንዳሉ ታውቃላችሁ። እኔ ፔንቴኮስታል ነኝ ስል ፕራውድሊ ነው የምናገረው፣ ትራዲሽኔ ነው። ማንም ሰው ደግሞ እዚህ ቲክቶክ ላይ ትራዲሽኑን ማስተማር አለበት ብዬ አስባለሁ፣ አምናለሁም። ባለፈው ዴቭ አኪ ቤት እናንተ በምታደርጉት ነገር መብታችሁ ነው እንዲያውም እናውቃለን እያልኩ መጥቼ ቤታችሁ ላይ ቁጭ ብዬ ተምሬ አውቃለሁ። ግን ወደ ጎን የተደረገ
ተክሱና አንትን ስለሆነ ሪሊ ግን ቴዎሎጂያችንን እንኳን ታውቁታላችሁ ወይ ፎር ሪል ታውቁታላችሁ ወይ የሚለውን ለማሳየት ነው አሁንም ይሄንን ጥያቄ ያነሳሁት። አሁንም እንደማየው ከሆነ አይ ዶንት ቲንክ ሶ አታውቁትም። ፔንቴኮስታል ቴዎሎጂውን ስለ ዩካሪስት አታውቁትም። የምታውቁት የትኛውን ብቻ ነው? አማናዊ አይደለም የሚለውን ብቻ ነው ሁላችሁም የምታውቁት እንጂ ምን ብለው ግን ይቀበሉታል? ከኤዲፊኬሽን አንጻር እንዴት ነው የሚቀበሉት? ከሚሽን አንጻር እንዴት ነው የሚቀበሉት? ከኤስካቶሎጂ አንጻር እንዴት ነው የሚቀበሉት የሚለውን አታውቁትም። ሶ ያንን ሮንግ ክሌም ነው ለማስተካከል ይሄንን እንትን እያልኩኝ ያለሁት። ኦኬ ጥያቄን እንትን ልበለውና ቅድም ያነሳቸውን ሁለት ክሌሞች ቢብሊካል ኤቪደንስ እስኪያሳየኝ ምን አልከኝ? እዚህ ጋር አንተ ያልከው ላይ አሁን መጀመሪያ እሺ አንተ ያልከው ላይ አሁን ይሄንን ያንን እናገኝበታለን ያንን አታቁም ላልከው እኔ እሱ ምን ያደርግልኛል? እኔ ጴንጤኮስታል አይደለም። ዋናው ነገሬ አማናዊ አይደለም የሚለው በቃ ለያየን እኮ እዛ ጋር ሪል ፕሬዘንስ አይደለም የጌታ ስጋና ደም አይደለም ዘጋኝ። በቃ እዛ ጋር ተቆራረጥን ማለት ነው። ከዛ ውጭ ያለው ምን ይሰራልኛል? ኦልሬዲ እንትን ብሏል። ይሄማ ኢንቴሌክቹዋል ዌይ ኦፍ እንትን አርጊውመንት አይደለም። ይሄ በጣም ሌም አርጊውመንት ነው እንዴ! ምን ይሰራልኛል ብሎ አርጊው የምታደርገውን ክሪቲክ የምትሰራበትን እንትን ምን ያምናል የሚለውን ምን ይሰራልኛል ይባላል እንዴ? ይሄ ሌም ነው፣ በጣም ሌም ነው እንዴ! ማወቅ አለብህ እንጂ እከሌ እንዲህ ነው የሚያምነው ብለህ ሮንግ ክሌም ስትሰራ ስም የማጥፋት ኢሜጅ ዲስቶርት የማድረግ አይነት ነገር ስላረክበት አካል you have to know ምኑን አውቀህ ሆነ ይዘጋ እንዴ? ኦኬ አማናዊ አይደለም የሚለውን እሺ አማናዊ አይደለም ስንል ራሱ እኮ ማለት ነው አሁንም እኔ አሁን ዲስከሽኑ ወደዚህ ገባን ማለት እኔ በየቀኑ እየገባውኝ እኔም አማናዊ ስላለመሆኑ የተለያየ አይነት እንትን ውስጥ ልንገባ ነው ማለት ነው። ወደዛ አይሂድ። ወደ ቲዮሎጂው ከገባን አማናዊ ነው አይደለም የሚለው ላይ ልንሄድ ነው። ከዛ ፊዚካል ፕሬዘንስ ስፒሪቹዋል ፕሬዘንስ የሚለው ላይ ደግሞ ከሄድን ሌላ አይነት ነገር ውስጥ ደግሞ ልንገባ ነው በሚል ነው እንጂ አይ እንደዚህ የሚያስቅ እና የሚያሳዝን ነገር ነው። ኢን ዘ ሚን ታይም ግን ደግሞ ኦኬ እንለፈውና ይሄንን ቅድም ያነሳቸው ላይ እስኪ ቢብሊካል ኤቪደንስ ለምሳሌ ሂስቶሪካሊ ከአባቴ ከሉተር የተማርኩት ነው ብለኸኛል። ወደ ሌሎች ጋራ ለምሳሌ አይኖ ቅድም ተናግረናል። የእናንተን ትራዲሽን በምናውቀው ያህል አብራርተናል እና እዛ ላይ ምንድነው የተነሳው ነገር ለምሳሌ ክሎዝድ ኮሚኒየን እንደሆነ እናውቃለን። ኦኬ ከዛ በኋላ ውጭ ያለውን ነገር ግን ደግሞ ለምሳሌ ወደ ካቶሊክ ሄጄ በወስድ ይሻለኛል የሚለውንና ወደ ኦርቶዶክስ ሄጄ በወስድ ይሻለኛል የሚለውንና ከዛ ከሉትራን ትራዲሽን ውጭ ያለውን ቫሊድ አይደለም የሚል ክሌምህን እስኪ ሂስቶሪካል አድርገህ ወደ 15ኛው ክፍለ ዘመን እንደሄድከው እስኪ ደግሞ ወደ ባይብሉ አምጣውና ቢብሊካል ፋውንዴሽን ስራለት እስኪ። ስለምኑ አማናዊ ስለመሆኑ ወይም እውነተኛ ጌታ ስጋና ደም ስለመሆኑ አይ የሌላው ቫሊድ አይደለም በሚል ኦኬ አማናዊ ነው አይደለም የሚለው ላይ ብቻ ነው ያነሳኸው። አማናዊ ነው አይደለም የሚለውንም ደግሞ እስኪ መጽሐፍ ቅዱሳዊ የተወሰነ እንትን ሰተኸው ኦኬ እሱንማ ሳሚ ይጮሃል። ኦኬ እሱንማ በቀደም ለታ ባለፈው ያስተማርነው ላይ እኮ ሪከርዱም አለ አስቀምጠናል። ስኮላስቲክ ኤቪደንስ አቅርበናል 9 ስኮላሮችን ማለት ነው። እስከ 9 ሴንቸሪ ድረስ ሪል ፕሬዘንስ ኮንትሮቨርሻል አልተነሳበትም፣ ምንም አይነት ተቃውሞ አልተነሳበትም። እነ ፖስካሴስ ራድበርት ሲነሱ ነው 9 ሴንቸሪ ላይ ለመጀመሪያ ጊዜ ሪል ፕሬዘንስ ኮንትሮቨርሲ የተነሳበት። ሁለተኛው 11ኛው ሴንቸሪ ላይ ነው። ሶስተኛው ደግሞ 16ኛው ሴንቸሪ ላይ ነው። ዘውንግሊና ካልቪን ስፒሪቹዋል ፕሬዘንስ እና ሚሞሪያል የሚለው ማለት ነው። ይሄንን 9 ስኮላሮች አቅርቤያለሁ። እነ ፊሊፕ ሻፕ እነ ጄንዲ ኬሊ የመሳሰሉ ትላልቅ ስኮላሮች ከነ መጽሐፋቸው ምናምን አቅርቤያለሁ። ሪል ፕሬዘንስ የሚለው የአባቶች የፓትሪስቲክ ትምህርት ወይም ደግሞ የቤተ ክርስቲያን ትምህርት እንደሆነ 3 ጊዜ ብቻ በታሪክ ተቃውሞ እንደገጠመው ስኮላስቲክ ኤቪደንስ አቅርቤያለሁ። ከመጽሐፍ ቅዱስን በምናይበት ሰዓት ኢየሱስ ክርስቶስ የጌታን እራት እንትን በሚልበት ሰዓት ህብስቱንም አንስቶ ይሄ ስጋዬ ነው ያለው።
የስጋዬ ምሳሌ ነው አይደለም ብሎ የሰጣቸው፣ ይሄ ስጋዬ ነው ብሎ ነው የሰጣቸው። ይሄ ደሜ ነው ብሎ ነው የሰጣቸው። አንድ ዮሐንስ ወንጌል ምዕራፍ 6 ላይም ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል የሚለው ላይ በምናይበት ሰዓት ኦፍኮርስ በተለያየ ነገር ሰዎች ሊተረጉሙት ይችላሉ። እምነት እንደዚህ ብለው ዮሐንስ ወንጌል 6:54ን ግን በምንም መተርጎም አይችሉም። ለምን? እዛ ጋር መብላት የሚለው የግሪኩ ቃል ትሮጎ የሚለው ቃል ነው የተቀመጠው። ትሮጎ መሰባበር፣ ማኘክ ነው። እምነት እየተሰባበረ እየታኘከ የሚበላ አይደለም። ይሄ ኦራሊ የምንወስደውን ነው እየተናገረ ያለው። መብላት የሚለው ትሮጎ ተብሎ የገባው የግሪኩ ቃል እያኘክን፣ ሪፎርመሮችም ከነ ካልቪን ጭምር ይሄንን የእውነተኛ የጌታ ስጋ የሚለውን በዛን የፈቱት። በጣም ብዙ እንትኖችን ማቅረብ ይቻላል። ኢየሱስ ክርስቶስ ወንጌል ላይም ደግሞ የጌታ እራት እንትን በሚልበት ሰዓት ቅድም እንዳልኩት ይሄ ስጋዬ ነው ብሎ ነው የሰጠውና እውነተኛ የሚለውን እዛ ጋር እናገኛለን። ከዛም እንዳልኩ ደግሞ እስከ 9ኛው ሴንቸሪ ድረስ ሪል ፕሬዘንስ እውነተኛ የጌታ ስጋና ደም የሚለው ኮንትሮቨርሲ ተነስቶበት አያውቅም። እስከነ ፖስካሴ ስራ ድባርት ድረስ ማለት ነው። እሺ እኔ እንጃ። እኔ ዴቭ የዘር ግንዱ ሲመዘዝ የሀገሬ ልጅም ስለሆነ የሐረር ልጅም ስለሆነ እየራራውለት ነው መሰለኝ። እስኪ ከዳን ጋር ያወራው እኔ አም ሶሪ እውነት ለመናገር ከጠየኩት ጥያቄ አንጻር ኦኬ፣ መጨረሻ ላይ የተወሰነ ስክሪፕቸራል ግራውንድ ለመስጠት ሞክረሃል፣ ግን ራሱ እንትን ሀረግ ቆርጦ የመጥቀስ ከዛ ውጭ ደግሞ ሊትራል የመሆን የቁም ትርጉም የምንለውን ማለት ነው፣ ሊትራሊዝም የምንለውን ወይም የቁም ትርጉም የምንል ኦኬ። እንደዚህማ ከሆነ ለምሳሌ እኛ በመጀመሪያ ደረጃ የጌታ ስጋና ደም አይደለም አንልም። ስንወስድ የጌታ ስጋና ደም እንላለን። እኛ ቸርች ኑ አልኩኝ እኮ ነው። የጌታ ይህ የክርስቶስ ስጋ ነው፣ ይህ የክርስቶስ ደም ነው ብለን ነው የምንወስደው። ፊዚካል የሆነ የተለወጠ ኦር ሚስጥራዊም ይሁን ቁስ አካላዊም ይሁን የተለወጠ አንልም እንጂ የጌታ ስጋና ደም እንላለን። እዛ ቀራኔው ላይ የፈሰሰውን ደምና ስጋ እያከበርን በጣም ግሎሪየስ የሆነ ሴሬሞኒ እናከናውናለን። ግን ኦኬ እኔ አሁን እስኪ ዳኒ አንድ ቁጥርም እየጻፈ ስለነበረ እሱ ጋር አውሩና ያለኝን እንትኖች አንተ ጥያቄ ስላለ ከዚህ በፊትም ተፈልኩ ይጮሃል። በእናትህ እኔ እኩል ሲበራ መሰለኝ እኔና አንተ እንትን የሚለው። እሺ ቀጥል ስላለ ከዚህ በፊት እፈልገዋለሁ ስትል ስለሰማ አንተን አክብሬ ነው የመጣሁት ቤት። አንተ የፈለከው እንድጠይቅና እንድንነጋገር ነው። ከዛ ውጪ ከዳኒ ጋር ግን ከዶክተር ዳኒ ጋር ግን ፎርማል ዲቤት ነው ማድረግ የምፈልገው፣ እንደዚህ አይነት አይደለም። ስለዚህ በቀጠሮ ፎርማል ዲቤት ነው ከዶክተር ዳኒ ጋር ማድረግ የምፈልገው። እሺ ታፍኖ ነበር ግን በጣም ልሰማህ ሞክሬያለሁ። ከዶክተር ዳኒ ጋር ፎርማል ዲቤት ነው ማድረግ የምፈልገው ብለሃል። ኦኬ በእኔ በኩል አሁን ቀጥሎ የምንገባው ወደ ምኑ ይሆናል መሰላችሁ? ወደ ቲዮሎጂው ይሄዳል። ወደ ቲዮሎጂው ከሄደ ደግሞ እንዲያው እንኳን የእኔ በቃ እኔ ነገሩ ላይ ጋዝ ማፍሰስ እንዳይሆን በጣም በጌታ ምስክሬ ነው። በጣም በሁለት ዳይላማ ውስጥ ሆኜ ነው የማወራው ማለት ነው። ለምን አማናዊ ነው የሚለው ላይ ነው አሁን እየሄድን ያለ ነው ማለት ነው። ለምሳሌ ቢብሊካል ግራውንድ ብዬ የጠየቅኩትኝ ወዴት ነው? ቫሊዲቲ ኦፍ ፔንቴ ኢንቫሊድ ነው የላልከው ከነን ሉትረን ውጪ የሆነውን ከሉትራን ውጪ የሆነው ወይም ለሉትራን የሆነውን ትራዲሽን ቫሊድ አይደለም ያልክበትን ክሌም ነው ቢብሊካል ግራውንድ የጠየቁ። አንተ ደግሞ አማናዊ ነው አይደለም ለሚለው ነገር ነው ቢብሊካል ግራውንድ ለመስጠት የሞከርከው። ከዛ ያነሳቸው ጥቅሶች ላይም የማቴዎስ ወንጌሉንም ለምሳሌ ብታነሳ ኢቭን ሜሞሪያልም ጭምር እንደሆነ ጌታችን ይናገራል። ከዛ ውጭ ይሄ ስጋዬ ነው አለ እንጂ ሊትራል ነው አለ ወይ የሚል ደግሞ አርጊውመንት ይነሳል። ግን እነዚህ ነገሮች ምናልባት በጣም በሰፊው ወይ መምጣት ይኖርብናል። ለምን አሁን ትንሽ እንትኑ እየከረረ ያው ለአንዳንድ ፖለቲክስም ግባት ኦልሬዲ ይሆናል ኦብቪየስሊ። ግን አይ ዶንት ኖ እንዴት መቀጠል እንዳለብኝ ለዛ ነው ከኔ ማራቅ የፈለግኩት። ወይ ካኑ ስላለ እሺ ካኑ ጥያቄ ካለ
ግን እኔ ልጠይቅ አንድ ጥያቄ ሰሚሻ። እሺ ደሜ አንተም እንድታብራራው የእናንተ ስለሆነ የጴንጤቆስታል ቴዎሎጂውም ሞር ክሊር እንድታደርገው እኛ ስንወስድ አልክ የክርስቶስ ስጋ የጌታ ስጋ ነው ብለን ነው የምንወስደው አልከኝ አለ። ኦኬ ለዚህ ማስረጃ ይኖርሃል ማለት የቤተ ክርስቲያንህ ዶክመንት ነው። ለአንተ አሁን ማስረጃ መሆን የሚችለው ቅድም እንዳልኩ ፔንቴኮስታል ኮንፌሽናል አይደሉም። ልክ እንደኛ ከኦክስፈርድ ኮንፌሽን ከመጽሐፈ ስምን ቡክ ኦፍ ኮንኮርድ ምናምን ላምጣ የሚባል አይደለም። ያኛው ኢንተርናሽናል ዓለም አቀፍ ነው ኮንፌሽናሉ። የእናንተ ግን የየቤተ ክርስቲያናችሁ ሰነድ አለ። ሙሉ ወንጌል የራሷ ሰነድ አላት በዚህ ጉዳይ ላይ። አሴምብል ኦፍ ጋድ የራሱ ሰነድ አለው። ገነት ቸርች የራሱ ሰነድ አለው። እነዚህ ጴንጤቆስታል የሆኑ ቸርቾች በኢትዮጵያ ውስጥ ማለት ነው። ስለዚህ ከዛ ሰነድ ላይ የጌታ ስጋ ነው የጌታ ደም ነው የሚል አሁን እንደዚህ ብለን እንወስዳለን ስላልክ ማለት ነው እንደዛ የሚል ማስረጃ አለ ወይ? ምክንያቱም የሙሉ ወንጌል ፓስተሮች የጌታ ስጋ ምሳሌ ብለው ነው ሲሰጡ ማቀው። ኦኬ ይሄን እኮ አንተ ራስህ ቅድም መለስከው። እኔ የጠየቅኩ ጥያቄም እኮ ይሄ እኮ ነው። ከየት አመጣህ እንደዛ የሚል ማስረጃ? ከየት አመጣህ ስለ ፔንቴኮስታልስ ኮንፌሽናል አይደሉም ብለህ አነሳ። ኦፍኮርስ ያኮ ነው አንዱ እንትን ኮንፌሽናል አይደለንም። አዎ ምንም ጥያቄ የለውም። ታዲያ አንተ ከየት አግኝተው ነው የተናገርክ? ግን ቴዎሎጂያችን ግን አለ አይደል? አዘ ቴዎሎጂ አሁን እኔና አንተ ስፔሻሊ አካዳሚያ ውስጥ እንዳለፈ ሰው ስናወራ አካዳሚያ ውስጥ የፔንቴኮስታል ቴዎሎጂን እንግዲህ እንደ ኮርስ ወስደ ከሆነ ፎር ሹር ወስደሃል ብዬ አስባለሁ። ቢያንስ ቸርች ሂስትሪ ላይ እንኳን የምታነሳው ነገር ነው። ኮንፌሽናል አይደለም። ልክ የኦግስበርግ ኮንፌሽን ወይ ደግሞ እናንተ ካቴኬዝም ላይ የምታነሷቸውን ቡክ ኦፍ ኮንኮርድ ላይ የምታነሷቸውን አይነት እንትኖች የሉ። ምንም ጥያቄ የለውም። ይሄ የትራዲሽኑ መልክ ነው። ሶ ልናነሳ የምንችለው ግን ቴዎሎጂውን ነው። ሶ አዘ ቴዎሎጂ አሁን የሙሉ ወንጌልን ፌዝ ስቴትመንት አሳየኝ፣ የገነትን ፌዝ ስቴትመንት አሳየኝ፣ የህይወት ብርሃንን ፌዝ ስቴትመንት አሳየኝ ሳይሆን አዘ ቴዎሎጂውን ግን ማውራት እንችላለን። ስለዚህ እዛ ላይ ነው ሊሆን የሚገባው። አንተም ክሌም ስታረግ ቴዎሎጂው ላይ ነው ቤዚካሊ ፋውንዴሽን ሰርተህ መስራት ያለብህ እንጂ ማለት የሆነ ቸርች ላይ ለምሳሌ እኔ ብዙ ጊዜ ብያለሁ። ለምሳሌ እኔ አድቮኬሲ ስሰራ የምሰራው እዚህ ቦታ ላይ ኦር ዲፌንድ የማደርገው ክላሲካል ፔንቴኮስታሊዝምን ነው ብዬ እናገራለሁ ብዙ ጊዜ ማለት ነው። ለዛ ደግሞ መሰረቴ ስክሪፕቸር ነው። ሶ ስክሪፕቸርን ይዤ ሞግትሃለሁ እኔ ለምሳሌ ማለት ነው። ገባ? ስክሪፕቸርን ይዤ ስሞግትህ አንተ እሱን ሪፊውት ማድረግ ከቻልክ ሪፊውት ታደርጋለህ። እና ሶሪ ትንሽ ጉንፋን ስላለብኝ ነውና አሁን አንተ ያነሳሃቸው ሮንግ ክሌሞች ፔንቴኮስታሎች እንደዚህ ነው የሚያምኑት። ለአንተ ብቻ አይደለም ባይዘው እኔ ነሰሰርሊ የጠየቅኩ ለምንድን ነው መሰለ? ቅድም ተናግሬያለሁ። ተራ ዳቦና እንትን ዋይን እንደምንወስድ ቂጣና እንትን ምናምን ነው የሚበሉት እየተባለ በጣም በጣም የሚያም አይነት ነው። የሚያም ስላችሁ ማለት ነው እኔ ጴንጤ ስለተነካ ምናምን እኮ አይደለም በፍጹም። ግን እኔ በጣም ሳከርድ ነው ብዬ ሳክራመንታል ነው ብዬ ባላምንም ሳከርድ ነው ብዬ ግን አምናለሁኝ ስርዓቱን። እንደዛ ነው የምናምነው። እና እዛ ላይ እንደዚህ አይነት እንትኖች በጣም ብዙ ሲወርዱ ስላየሁኝ ያንን ከማጽዳት አንጻር ነው ቅድም እነዛን ሁሉ ጥያቄዎች የጠየቁ። መልሱ ምንድን ነው ላልከኝ ቅድም በአጭሩ ግን ኮንፌሽናል አይደለም። ኦፍኮርስ የኛ እንትን ይታወቃል፣ ምንም እንትን የሚባልበት አይደለም። ሌላ ጥያቄ ካለህ ግን መቀጠል እንችላለን። ሳሚሻ አሁን የእኛን ብታየው የሉትራን ቴዎሎጂ ከኮንፌሽኑ የተነጠለ አይደለም፣ ኮምፓተብል ነው። ኮንፌሽኑ ጋር የተቃራኒ ወይም የተለያየ አይደለም። አንድም የሉትራን ቴዎሎጂ ማለት ነው በትምህርት ቤት ገብተን ስንማረውም ከኮንፌሽናችን ጋር የሚጋጭ ወይም ተቃራኒ አይደለም። አሁን አንተ እያልከኝ ያለኸው የጴንጤቆስታሉ ቴዎሎጂ እና ፔንቴኮስታል ቸርቾች በሰነዳቸው ያስቀመጡት ከአንድ አይደለም፣ ከቴዎሎጂ ጋር ይጋጫል እያልከኝ ነው አይደለ? ከፔንቴኮስታሉ ጋር አሁንም እንደዚህ አይነት ፖለቲካ ከጀመርክማ ዴቭ እኔ ወደ ተውኩት ነገር ነው የምመለሰው። በፍጹም እንደዛ አላልኩኝ። ምክንያቱም ለምን የጠየቁ ምንድን ነው የቤተ ክርስቲያኒቷ ሰነድ ነው አይደል የጠየቁ።
አንተ የወሰድከኝ ወዴት ነው? ወደ ስኮላሮቹ ነው አይደለ? እኔ ወደ ቲዮሎጂውና ወደ ስኮላሩ ነው እያወራሁ ያለሁት። እኔ ደግሞ ችግሬ ከሰነዶቹ ነዋ። ኦኬ ሰነዶቹ ብለህ ስታነሳ አልኩህ እኮ እኔ ቅድምም እኮ ብያለሁ። ሰነዶቹ ብለህ ስታነሳ ታውቀዋለህ የፔንቴኮስታሉን ትራዲሽን። ለምሳሌ ከዲኖሚኔሽን የተወሰነ ራሱ ቫሪያቢሊቲ ይኖረዋል። ገባ? ለምሳሌ ለዛ ነው አሁን አንድ ኮንፌሽን ቢሆን ለምሳሌ እንደ ሲጀመር በአንድ እንትን ውስጥ አይደለም ያለው አይደል? እንዲያው አድሚኒስትሬሽን ላይ ራሱ ስትመጣ በስትራክቸር ደረጃ አንድ አመራር አይደለም ያለው። ለምሳሌ መካነ ኢየሱስ አንድ አመራር አንድ ሲኖድ ነው ያላት። ፔንቴኮስታሉ ጋር ስትሄድ ግን አንድ አመራር አንድ ስትራክቸር ወይ አንድ ፓትሪያርክ ወይ አንድ ሲኖዶስ አይደለም ያለው አይደል? ሶ ስትጠይቅ እየጠየቅ ያለው ምን ነው? እኔ ዲፌንድ ሳደርግ እያወራ ያለሁት ቲዮሎጂውን ነው። አሁን ለምሳሌ እታች ያለው ማህበረሰብ አሁን የምናወራውን ነገር ላይ ይረዳ ይችላል። አንተና እኔ ግን አካዳሚ ውስጥ ያለፍን ሰዎች ስለሆንን ፔንቴኮስታል ቲዮሎጂ ብለህ ስታወራ የሙሉ ወንጌልን ኦር የገነት ቤተክርስቲያንን ፌዝ ስቴትመንት ይዘህ ከሆነ የምታወራው እኔና አንተ መስመር ተጣጥሰናል። እኔ በስኮላር ደረጃ የሚወራውን በሃይ አካዳሚያ ውስጥ የሚወራውን ቲዮሎጂ ነው እያወራ ያለሁት። ኢንቴሌክቹዋል ዲስኮርሱን ነው እያወራው ያለሁት እንጂ ሜን ፖይንቴ አሁን በፔንቴኮስታል በጣም የታወቁ ስኮላሮች አሉ። አይኖ በጣም ብዙ ነገር እነ ጎርደን ኪን የመሳሰሉ ታፍነሃል፣ ትንሽ ታፍነሃል። ምን ላድርገው? አይሰማም? አርግለት ሳሚ ይሰማል? አይሰማም? ይሰማል? አሁን አይሰማም ወይ? አይ በቃ ቀጥል። የተወሰነ ታፍኗል፣ ግን ቀጥል። አይ ቲንክ መኪናው እስከሆነ ከዛ እንትን ይበለው ታፍኗል ትንሽ። ልውጣ ወይ ወይስ ምንድን ነው አሁን ዋናው ነገር? ምክንያቱም ሙሉ ወንጌል የዘላለም ሕይወት አይሰጥም ኦር ስጋው ስጋ ነው ደሙ ደግሞ ደሙ ነው ብላ አታስቀምጥም የእምነት መግለጫው ላይ ማለት ነው። ዘን ስኮላሮቹ የተናገሩትን ነገር እሷ ሙሉ ወንጌል ቤተክርስቲያን ተደግፋለች ወይ እምነት መግለጫው ላይ ተደግፋለች ወይ ነው ጥያቄው ማለት ነው። ሳቢ ቲክቶክ ላይ አልነበርክም? ዘን ያ ነው ሐሳቡ ዋና የተነሳንበት። ምክንያቱም መሬት ላይ ሁላችንም እንመሳሰላለን የሚሉ ሐሳቦች ተነስተው ስለነበር ነው። ኦኬ ከዛ አንፃር ነው ጥያቄ የተነሳው። አሁንም እኔ ጥያቄ መጠየቅ የምፈልገው የሙሉ ወንጌል እምነት መግለጫ ከስኮላሮቹ ጋር ተመሳሳይ ነው ወይ? ከፔንቴኮስቴ ስኮላርስ ጋር ተመሳሳይ ሐሳብ ነው ወይ ያላት የሚለው ነው። አዎ ካልክ ችግር የለውም። ያው እያስተያየን መነጋገር እንችላለን ብዬ አስባለሁ። እሺ በመጀመሪያ ደረጃ በስኮላር ሌቭልም ፊዚካሊ ፕሬዘንት ያደርጋል የሚልም ወይም አማናዊ ነው ወይም ሊትራሊ የጌታ ስጋና ደም ነው የሚልም የለም በፔንቴኮስታል እንትን ውስጥ ማለት ነው። ግን በስኮላር ደረጃ አልተዘጋም። ፖስት ያደረኩትን አይታችሁ ከሆነ ስፔሻሊ ኮንቴምፖራሪ ስኮላርስ ሰምሃው ሳክራመንታል አስፔክት ካለው እዛ ላይም ግን መስራት ይኖርብናል ብለው ያወራሉ። በስኮላርስ ደረጃ ያልኩ በስኮላርስ ደረጃ አማናዊ የሚለውን ግን ሊቫሎን ፉል ጎስፕል ቸርች በስኮላርስ ደረጃ ራሱ እንደዛ አይታመንም። ዴቭ ስለተመለሰ ከዴቭ ጋር እንቀጥላለን። ግን ኮንቴምፖራሪ ቴዎሎጂያንስን ከፔንቴኮስታልስ ሁሉም አይደሉም፣ ኦፍኮርስ ሁሉም አይደለም። አንዳንዶቹ ካለው እኔው ልበሰፊ ሆነን እንመርምር የሚሉ አሉ። ሁሉም ግን አይደሉም። ኦኬ ስለዚህ አማናዊ ነው ብለን እኮ አይደለም አይደል እያወራን ያለ ነው። አይደለም ብለን ነው እኮ እያወራን ያለ ነው። እኔ ከገባው ጀምሮ እያወራ ያለሁት እኮ አማናዊ አይደለም የሚል አማናዊ አይደለም ስንል ግን አቤት አቤላ ሚስኮት አድርገኛል። ምንድነው እንደዛ ይላሉ እያልኩኝ አይደለም። አንዴ ቆይ ሚስ አድርገውና አንዴ ልንገራስ። እሺ ቀጥል እስኪ። ከዴቭ ጋር ግን አልጨረስንም ነበረ። እሺ ቀጥል።
እሺ ቴንክ ዩ። ያው አፍነኝም ቢሆን አሁን አልፎ አልፎ ይሰጠኝ ነው። ምንድነው ሀሳቤ? የፔንቴኮስቴ ስኮላርስ አማናዊ ነው ኦር ሪል ፕሬዘንስ ነው ብለው ጽፈዋል አይደለም ሀሳቤ። አይ ቲንክ ኮንፌሽናችን ይህ ነው ብለው ያወጡት የላቸውም። ዲቨሎፕድ የሆነ አርቲክል የላቸውም። የእንትን ያለው በየቸርቹ የሚሰጥ የደህንነት ትምህርት ነው ያለው። እነዛ የደህንነት ትምህርቶች ደግሞ የሚዘጋጁት ወይ የሆነ በ3 በ4 ሰዎች ይመደቡና የጽሁፍ ክፍል ወይ ደግሞ በግለሰቦች ደረጃ አሁን የአዲስ አበባ ቀጠና 2 ሙሉ ወንጌል በአንድ ሰው ነው የተዘጋጀው የደህንነት ትምህርቱን ካየው ማለት ነው። ሶ ክሎዝድ አይደለም። እንደዚህ አይነት ነገሮችን አምጥተህ የነዚህ ቸርቾች ብለህ ኮንክሉድ የምታደርግበት አይደለም። እንደዚህ አይነት እንትን ዴፊኒሽን መስጠት የምንችልበት ደረጃም አይደለም ያለው። ሶ አንተ ያንን አምጥተህ የቸርቾች የሙሉ ወንጌል የእምነት መግለጫ የቤተክርስቲያኑ የእምነት መግለጫ አይደለም። ጥቂት ግለሰቦች ያወጡት እንጂ ቤተክርስቲያኒቱ እንደ ቤተክርስቲያን ያወጣችው መግለጫ አይደለም። የጥቂት ሰዎች ቤተክርስቲያኗ እንደ ቤተክርስቲያን አላወጣችም የእምነት መግለጫ። 100% ነው የምነግርህ። የሙሉ ወንጌል አስተዳደር ሲጀመር የትኛው አገልጋዮች ተሰብስበው አይደለም ያወጡት። አገልጋዮች ተሰብስበው በጉባኤ ደረጃ የወጣ የእምነት እንትን የለም። አይ ፌዝ ስቴትመንት መሰለኝ የሚልህ ከኑ ፌዝ ስቴትመንት ያ በዌብሳይት ላይም በምን ላይም ማቴሪያልም የሆነ አለ የዲኖሚኔሽኖች ግን እሱን ነው የምታወራው ወይስ አጠቃላይ የፔንቴኮስታል ህብረትን ነው የሚወራው? ኖ አሁን ለምሳሌ ሎካል ቸርች ከሆነ ሎካል ቸርቾች ፌስ ኮንፌሽኖች አላቸው። አሁን ለምሳሌ የሙሉ ወንጌል የእምነት መግለጫ ተብሎ አለ። ይሄ እኮ በ2 እና በ3 ግለሰብ እኮ የሚወጣ እኮ አይደለም እኮ ከኑ ራሱ 3 4 ግለሰብ አገልጋዮች። ይሄ አርቲክል የሚባለው ሲጀመር ከእያንዳንዱ ጉባኤ ካልተወከለ ከእያንዳንዱ ጉባኤ ቤተክርስቲያናቶች ካልተወከሉበት የተወሰኑ ሰዎች መተው ወክለዋቸው እነዛን የሚወጣ ነገር አይደለም። ከእያንዳንዱ ጉባኤ ተወክሎ አገልጋዮች ያወጡት ፌዝ አርቲክል የላቸውም። ያላቸው ምንድነው ጉባኤ እያልኩኝ ሳይሆን ከናን አሁን የቃሊዮት ለምሳሌ የቃሊዮት የእምነት መግለጫ የሚል አለ። ፌዝ ስቴትመንት የሎካል ቸርቾች ማለት ነው። የሙሉ ወንጌል የእምነት መግለጫ አለ። ሰው የገነት የእምነት መግለጫ አለ። የኤምኬሲ የእምነት መግለጫ አለ። ለምሳሌ እኔ የኤምኬሲ የቃሊዮቶች አሉኝ እኔ ጋር ማለት ነው። ሰው እነሱን ባሳየ የቤተክርስቲያኗ የእምነት መግለጫ እንደሆኑ ቤተክርስቲያኗ ማነው የቤተክርስቲያኒቱ ነው ያለው? ማን ነው? የሆኑ ግለሰቦች ላሳየ በቃ እሺ፣ እንደዛ ከሆነ ኖ የተወሰኑ ግለሰቦች ናቸው አይደል የቤተክርስቲያኒቱ መግለጫ ያሉት እንዴ? ቤተክርስቲያኗ ያለችው ቤተክርስቲያኒቱ ማለቷ መች በየትኛው ጉባኤ ነው? አቤላ ይሰማል ስትል አልገባም ወይ ዴቭ ካኑ ፕሊዝ በትልቁ ታደርጉኛላችሁ ላውጣ አንድ ጊዜ አቤላ አንድ ጊዜ ፔንቴኮስታል በሚወክል ሰው ነው እንጂ መሆን ያለው አንድ ጊዜ ከኑ ስቶፕ ፕሊዝ ዩ አር ኖ ፔንቴኮስታል ፔንቴኮስታሎች ብቻ ያው ሳሚ ፔንቴኮስታል በሚወክል ሰው ዶክተር ዳኒ ፔንቴኮስታል የሆነ ብቻ ያው ቆይ እናንተ አይደላችሁም የምትነግሩኝ እኮ ማውራት የምንፈልገው ከፔንቴኮስታል ጋር ነው። አንተ ፔንቴኮስታል አይደለም። እኔ አንድ ነን ብዬ ስለማምን እኔ አንድ አይቀጥሉ በቃ ነው እንዳለው